አዑዙ ቢላሂ ሚነ ሸይጣን ረጂም። እስላሞች በየዓመቱ የሚከበረውን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውሉድ በላይ አላህ በቃሉ አከበራቸው፣ አወደሳቸውም። እንደዚሁም ያለ ገደብ ለሙእሚኖች በሉ ብሎ ትእዛዝን ሰጠ። ስለዚህ ስለ ነቢዩ መሐመድ ነገሮች ሁሉ ላይ የሚቃወሙና የሚከራከሩ ወይም ነቢዩን የሚጠሉ ሙናፊቆች ብቻ መሆናቸውን ይገልጻል። ይቀጥላል። አላህና ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም የሚቃወም ሁሉ አላህ ቅጣተ ብርቱ ነው ይላቸዋል። በሁሉም በነቢዩ ነገሮች ላይ እስከ አኺራ ቀን ድረስ የሚቃወሙና የሚከራከሩ ወይም የሚጠሉትና ነቢዩን በመጥፎ ንግግር የሚያስከፉትን ሁሉን ያጠቃልላል። ሌላውም አላህና ባታዎቹ በነቢዩ መሐመድም ታላግጡ ነበራችሁን ሙናፊቆችን ይላቸዋል። ልብ ይበሉ። ባለመታዘዝም እንደዚሁ አንድ ላይ ይጠራቸዋል። በአላህ ላይ ከፍራቸዋል፣ በነቢዩ መሐመድም ከፍራቸዋል በማለትም እንደዚሁም ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብሎ ከስሙ ሳይለያቸው በቀጥታ በአንድ መስመር ተጽፎ ይገኛል። አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ ይላቸዋል። ከሸሃዳም ሳይቀር አይለያቸውም። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል፣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። እዚህ ላይ ሁለት ከፍ ያሉ ደረጃዎች አሉ። አንዱ ረሕመት ነው፣ ሁለተኛው ደግሞ ለዓለማት ሁሉ የሚል ነው። ነቢያት ሁሉ ትላልቅ ነቢያት የተባሉ ሁሉ ለጎሳቸው ወይም ለሕዝባቸው ነው የተላኩት። ነቢዩ መሐመድ ግን ለዓለማት ሁሉ ረሕመት ብለን ላክ ነው ይላል። ይህ ከፍ ማድረግና ደረጃቸውን የተለየ መሆኑን የሚገልጽ ነው። ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ በሉ ብሎ ትእዛዝን ሰጠ። ገደብ አላደረገበትም። ይቀጥላል። ሁወ አለዚ አርሰለ ረሱለሁ አላቸው። ለትላልቅ ነቢያቶች ለምሳሌ ነቢ ኢብራሂም ዓለይሂ ሰላም የሃይማኖት አባትና የአላህ ወዳጅ ነቢይም ናቸው። ሙሳ ከላሙላህ አላህ የመሰከረለት አነጋገር ነው ብሎ የመሰከረለት ታላቅ ነቢይ ነው። ኢሳ ሩሁላህ ዓለይሂ ሰላም ያለ እናት ያለ አባት ንክኪ ለመርየም አደራ የተሰጣት ሙጂዛውንም ችሎታውም ሊያሳይበት ለዓለማት ህዝቦች ሊያሳይበት የፈጠረውን ታላቁን ነቢይ ሌሎችም ታላላቅ ነቢያቶች ሁሉ ነቢይ ነው ማለት ከፍ ማድረግና ማወደስ ነው። እንደዚሁም አላህና መላእክቱ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የአክብሮት ረሕመትን ያወርዳሉ። አላሁ አክበር። የዓለማት ጌታ አላህና መላእክቱ የአክብሮት ረሕመትን በነቢዩ መሐመድ ላይ ያወርዳሉ ይላል። ይህ ደግሞ እስካሁን ከተባሉት ሁሉ የተለየ ነው። ለምን? የዓለማት ጌታ ነው ያከበራቸው። ከማክበርም መውልድን ማክበርም በላይ ነው። ሌላውም ይህ በውስጣችሁ ያለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ረሕመታችሁ ነው ይለናል። በዚህ ምክንያትና በትልቅ መጽሐፉም አሁን ገና የሚገለጹትም ሁሉን የተነሳ በዚህ ምክንያት የተነሳ ትላልቅ አሊሞች ወይም የመጀመሪያ ሙእሚን አሊሞቹ ነቢዩ ረሕመቲ መፍታሁል ጀነቲ አሏቸው። እንደዚሁም እናንተ ያመናችሁ ሆይ በአላህና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ወይም ነፍሶቻችሁን አታስቀድሙ፣ አላህንም ፍሩ ይለናል።
ሌላው በውስጣችሁ የአላህ መልእክተኛ ወይም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መኖሩን ይወቁ። ከነገሩ በብዙ ቢከተላችሁ ኖሮ በእርግጥ በተቸገራችሁ ነበር። ልብ ይበሉ። ከነገሩ በብዙ ቢከተላችሁ ኖሮ በእርግጥ በተቸገራችሁ ነበር ማለት ቅጣት ይወርድባችሁ ነበር ማለት ነው። ይቀጥላል። እኛ በጣም ብዙ በጎ ነገሮችን ሰጠንህ ነቢዩ መሐመድን ይላቸዋል ሰለላሁ ዐለይሂ ወሰለም። በሁለቱም ወይም በአዱኛና በአኽራውም ዓለም ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አይረዳም ብሎ የሚያስብ ሰው ገመድን ወደ ሰማይ ይዘርጋ፣ ከዛም ትንፋሹ እስኪቋረጥ ይታነቅላል። ተንኮሉ፣ ምቀኝነቱ፣ ጥላቻው ይወገድለት እንደሆን ይመልከተው ይላል። እንደዚሁም ጠይህ ወይም የሚጠላህ እርሱ በእርግጥ ወይም ዘሩ የተቆረጠው ነው። እስላሞች ከበረከቱ ወይም በረካ የሌለው በአዱኛም በአኽራውም ዓለም አላህ ረሕመት የማያደርግለት ወይም ከረሕመቱ የወጣ የተረገመ ሙናፊቅ ነው ማለት ነው። ግን አዋቂ በሁሉም ነገሮች ውስጥ አላህ ብቻ ነው። አላህና ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ሊያስወድዱ ተገቢያቸው ሲሆን ሙናፊቆች በውሸት እንወዳቸዋለን ይላሉ። አይወዷቸውም። እናንተ ሙእሚኖች ብትሆኑ ከመውደድም በላይ ያስወድዱ ይለናል። እነዛ አላህንና ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያስከፉ በአዱኛም በአኽራውም ዓለም የተረገሙ ናቸው። በአኽራ የተለየ አዛብ ወይም ገሃነም ተደግሶላቸዋል ይላቸዋል። እስላሞች አላህ እንደዚህ በማለቱ እና እየደጋገመ በመግለጹ ወይም በመጥራቱ የሰው ልጅ ተሰብስቦ የነቢዩ መሐመድን መውሉድን ሰለላሁ ዐለይሂ ወሰለም ማክበራቸው በላይ ወይንም የበለጠ ያደርገዋል። ወይም መውሊድን ከማክበራቸውም በላይ አከበራቸው፣ አወደሳቸው። እስላሞች በዚህ ሁኔታ በሱራና በቁጥር ሌሎችንም ከላይ የተገለጹትንም ከአስረጂ ጋራ ከአላህ ከቃሉ ይቀጥላል። ሙእሚኖች ለዓለማት ረሕመትና ጸጋ በአላህ ዘንድ ወይም ችሮታዬ በአንተ ላይ ታላቅ ነውና የተባሉትን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም በስሜትና በፍላጎት ሳይሆን ከአላህ ከቃሉ በመስማት አውቀን ከልባችን መውደድ ይገባናል። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድን በማክበር ላይ የአላህ ትእዛዝና ነቢዩ የተናገሩት አለ። እስላሞች በዓለማት ጌታ በሆነው በአላህ ዘንድ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከነቢያቶች በተለየ ሁኔታ ያላቸውን ከፍ ያሉ ደረጃዎችን ክብርና ታላቅ ችሮታ ለሚያውቅ ወይም ለገባው ሰው የተወለዱበትን ቀን ወይም መውሊድን ማክበር ከማክበርም በላይ ነው። ምክንያቱም አላህ በቃሉ አከበራቸው። በተለያዩ ሱራዎች በመደጋገም ረሕመትን ነው ወይም ረሕመታችሁ ነው በማለቱ እና አላህ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም በቃሉ ችሮታዬ በአንተ ላይ ታላቅ ነውና ብሎ በመጥራቱ እንደዚሁም ሁሉን ፈጣሪ የሆነው የዓለማት ጌታ ወይም አላህ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ከነቢያቶች በተለየ ሁኔታ በተለያዩ ሱራዎች ከስሙ ሳይለያቸው አንድም ነቢይ ባልተጠራበት ሁኔታ እየደጋገመ አላህና ነቢ ሙሐመድን ብሎ በመግለጹ ወይም በመጥራቱ ሌላውም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ነቢዩ መሐመድና አስሓቦቹም ሰለላሁ ዐለይሂ ወሰለም አከበሩት። ስለዚህ ለሚገባው ሰው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ማክበር ከማክበርም በላይ ነው። ሰዎች ለሙእሚኖች ግን በቁርአንና በሐዲሶችም ትእዛዝና መንገድም አላቸው። በሱረቱል አልሐጅ በቁጥር 32 ላይ ወይም ነገሩ ይህ ነው፣
የአላህንም የሃይማኖት ምልክቶች የሚያከብር ሰው እርሷ ከልቦች የሆነ ጥንቃቄ ናት ይለናል። አላህ የተከበሩ ምልክቶቼ ካላቸው ውስጥ ወደ መካ የሚነዱትን መስዋዕት ሲሆኑ ግመሎችንም የተለዩ የአላህ የሃይማኖት ምልክቶች ናቸው ይለናል። ሌሎችም ምልክቶች አሉ። እስላሞች አላህ ላሳወቀው ወይም ለሚሰማ ሰው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታላቅ ክብርና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ያለው የአላህ ረሕመቱ ከፍ ካሉ ደረጃዎች እና ታላቅ ችሮታ አላህ ካከበራቸው ሁሉ ወይም አላህ ምልክቶቼ ካላቸው በበለጠ ሁኔታ መከበር አለባቸው። ሰዎች የሰው ልጅ ቀርቶ የዓለማት ጌታ የሆነው አላህ አከበራቸው፣ አወደሳቸው። ስለዚህ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሮች ሲሆን ጥንቃቄ ከማድረግ ጋር ክብራቸው ከማክበርም በላይም ናቸው። እስላሞች ለእስላሞችም 2 ኢድ እንዳለን ሁሉም ያውቃል። ነገር ግን 3 ኢድ አለ ያለ ሰው የለም። ግን አላህ ያከበራቸው አሉ። ነቢዩ መሐመድና ሰለላሁ ዐለይሂ ወሰለም የተከበሩ መስጊዶች፣ የተከበሩ ወሮችና ምልክቶች አሉ። እንደዚሁም የተከበረው የአላህ ቃል የሆነው ቅዱስ ቁርአን አለ። እስላሞች አላህ ቃሉ በሆነው ቁርአን ውስጥ በተለያዩ ሱራዎች አከበራቸው። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ክብርም ሲባል በመካና በአካባቢው ወይንም ቤቱንም ከሰይጣናት ለማጽዳት መላእክቶች ወረዱ። አሽረፈል መላእክ የሆነው ታላቁ ጅብሪል በአላህ ትእዛዝ ወረደ። እስላሞች ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ሰኞ ቀን የሚጾሙት የተወለዱበትን ቀን ሊያከብሩት ይጾሙ ነበሩ። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አስሓቦቹ ሰኞ ቀን ለምን እንደሚጾሙ ጠየቋቸው። እንዴት አላከብረውም? ሰኞ ቀን የተወለድኩበት ቀን ነው፣ ቁርአንም የወረደብኝ ቀንም ነው አሉ። እንደዚህ ማለታቸው ከማክበርም በላይ ሊያልቁት የሚጾሙ መሆናቸውን በሐዲስ ተጽፎ ይገኛል። ሌላውም ግልጽ የሆኑ መንገዶች አሉ። ኢማሙል አወል ኢብኒ ተይሚያ ሐራሚ ወይም የመጀመሪያው ኢማም የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ከእስላሞች መውሊዳቸውን ያከበረ ሰው አጅረን አዚም አላቸው አሉ። ወይም ከትላልቅ አጅሮች አላቸው ማለት ነው። ይህ ኢማሙል አወል ናቸው። የነቢዩ አስሓቦችም ከነቢዩ መሐመድ ጋር የተወለዱበትን ቀን ለማክበር ይጾሙ ነበር። ነቢዩም አልከለከሉም። እስላሞች የነቢዩ አስሓቦች በሌላም ጊዜ ወይም ቀን በአላህ ዘንድ የተከበሩና ችሮታውም ታላቅ የሆነን ነቢይን ስለሰጣቸው አላህን እያመሰገኑና በነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ላይም የአክብሮት ረሕመትን እያወረዱ ነቢዩ መጡ። ጅብሪል ነግሮኝ ነው የመጣሁት አሉ። ስራቸውንም አላህ ወደደው አሏቸው። ስብሓንላህ። ሙእምኖች ሆይ በቁርአን ሱራ ውስጥ በሉ ብሎ ትእዛዝን ሰጠ። ስለዚህ ለሙእምኖች ትእዛዝም መንገድም ስላላቸው የነቢዩ መውሊድን ማክበር አዲስ የመጣና የተከለከለ አይደለም። ሌላውም ስለ መውሉድ መጽሐፍ ነው። ይህ የመውሉድ መጽሐፍ ነቢዩ መሐመድ ከተወለዱበት ቀን ጀምሮ አላህ ፊት እስከ ሄዱበት ቀን ድረስ ሰለላሁ ዐለይሂ ወሰለም በአጠቃላይ ታሪካቸውንና አላህ በቃሉ ያከበራቸው ሲሆን የሰጣቸውን ታላቅ ችሮታና ከፍ ያሉ ደረጃዎችን ከቁርአንና ከሐዲሶች ተወስዶ የተጻፈ ነው። ቁርአንም በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደ ነው። ሐዲሱም እንደዛው
ከዚህ ውስጥ አዲስ የመጣ ነገር የሚባል የለም። ከዚሁ ከቁርአንና ከቁርአን አላህ ያከበራቸው ያወደሳቸው ከፍ ያደረጋቸውን ወስዶ ከሐዲስም ከተወለዱበት ቀን አንስቶ ያሉትን አንድ ላይ በማድረግ ማለቱ አዲስ የመጣ የሚባል ነገር አያደርገውም። ተሰብስቦ ማለቱ ከሆነ ያው ቅድም ስራችሁንም አላህ ወደደላችሁ አላቸው ነቢ መሐመድ። ስለዚህ ሰለላሁ ዐለይሂ ወሰለም አዲስ የመጣ የሚባል ነገር በዚህ ውስጥ ምንም የለም። እስላሞች ሌላም አስረጂና መንገድም አለ። በየዓመቱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ የሚሄዱ ሀበሻዎች ወይም ከኢትዮጵያ የሚሄዱት ነቢያችን የተወለዱበትን ቀንም እንደዚሁ ይጨፍሩ ነበር። ነቢዩ መሐመድና ሰለላሁ ዐለይሂ ወሰለም አይሻም ይመለከቱ ነበሩ። በተለይ አይሻ ትከሻቸው ላይ ተንጠራርታ ከመደሰቷ የተነሳ ታይ ነበር። አስሓቦችም ነበሩ። ይህን እነሱ ያን ጊዜ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም አልፈ ሰለላሁ ዐለይከ ያ ሙሐመድ ሰለዋቱላህ ዐለይከ ነቢይ ሙሐመድ እያሉ ሲጨፍሩ ነቢ መሐመድ ነበሩ ሰለላሁ ዐለይሂ ወሰለም ለእኔ አይገባኝም አቁሙ ማለት ነበረባቸው። ነቢዩም አልከለከሉም። ስለዚህ ነቢዩ መሐመድም አልከለከሉም። ታዲያ ሰለላሁ ዐለይሂ ወሰለም ታዲያ እነኚህ ሙናፊቆች በየዓመቱ የሚከራከሩና የሚቃወሙት ለምንድን ነው? ሙእሚኖች እነዚህ ተንኮለኛ ሰዎች እነማን ናቸው? ምንድን ነው የሚፈልጉት? ከአላህ ከቃሉ በሆነው ቁርአን ትሰሙታላችሁ ወይም አላህ ግልጽ አድርጎ ይገልጽልናል። ሱረቱል አንፋል ልብ በሉ እስላሞች ቁጥር 13 ላይ ይህ እነርሱ አላህና ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ሱብሓነላህ ስለተቃወሙ ነው። አላህንና ነቢ ሙሐመድንም ሰለላሁ ዐለይሂ ወሰለም የሚቃወም ሁሉ አላህ ቅጣቱ ብርቱ ነው። ይህ ቃል እስከ አኺራ ድረስ ማለት ነው። ሌላው ይህ እነርሱ አላህና ነቢ ሙሐመድን ስለተቃወሙ ነው የሚለው የመካና የመዲና ካፍሮች ተቃውሞ ዋጋቸውን አገኙ ማለት ነው። ሌላውም በፈለገ ሁኔታ ለምን አላህ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም የሚቃወም ሁሉ ስለሚል በፈለገ ሁኔታ በፈለገው መንገድ የሚቃወሙትን ያጠቃልላል። ሱረቱል ራይድ ቁጥር 25 ላይ እነዛም የአላህን ቃል ኪዳን ከጠበቀ በኋላ የሚያፈርሱ አላህም እንዲቀጥል በእርሱ ያዘዘውን ነገር የሚቆርጡ በምድርም ላይ የሚያበላሹ እነዛ ለነሱ እርግማን አለባቸው፣ ለነሱም መጥፎ ሀገር ወይም አዛብ ወይም ገሃነም አላቸው። እስላሞች የአላህን ትእዛዞችን እና ምልክቶች ያላቸውን ወይም አላህ ያከበራቸውን የሚቆርጡትን ሁሉ ይመለከታል። ሱረቱል ኢስራ ልብ በሉ እስላሞች ቁጥር 87 ላይ ግን ከጌታህ በሆነው ረሕመት ወይም ጠበቅ ነው፣ ሱብሓነላህ ችሮታው በአንተ ላይ ታላቅ ነውና። አላሁ አክበር። በአንድ ቁጥር ነው ብዙ ጊዜ ነቢዩ መሐመድን ከፍ የሚያደርጋቸው ደረጃቸውን የበላይ መሆናቸውን የሚገልጸው። እዚህ ላይ ረሕመት ከጌታ በሆነ ረሕመት ወይም ጠበቅ ነው ካለ በኋላ ችሮታው በአንተ ላይ ታላቅ ነው ይላል። ሱብሓነላህ ከሁሉም ነቢያቶች ወይም ከሁሉም ነገር በላይ ማለት ነው። እስላሞች አላህ በቁርአን ውስጥ በተለያዩ ሱራዎች ላይ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ረሕመታችሁ ነው ይለናል። በተመሳሳይ ሁኔታ የተከበረው ታላቁ ቅዱስ ቁርአንም ረሕመታችሁ ነው ይለናል። ግን አላዋቂዎች ወይም ሙናፊቆች አላህ ያከበረውና በሉ ብሎ ያዘዘውን ወይም ነቢዩ መሐመድና ሰለላሁ ዐለይሂ ወሰለም አስሓቦቹም ያከበሩት ቀንን ሲከራከሩና ሲቃወሙ ይሰማሉ። ሱረቱል ተውባ ቁጥር 61 ይህ ሱራ ካሉ ሱራዎች ሙናፊቆች ምንድናቸው? ምን ይፈልጋሉ? ሌላ ምክንያት የላቸውም።
ጥላቻ ብቻ መሆኑን ይገልጻል። ልብ ብላችሁ ስሙት። ከነሱም ወይም ከሙናፊቃን እነዛ ነቢዩን የሚያሰቃዩ እርሱም ጆሮ ነው ወይም ወሬ ሰሚ ነው የሚሉ አሉ። በላቸው ለእናንተ የበጎ ወይም ወሬ ሰሚ ነው፣ በአላህ ያምናል፣ ሙእምኖችንም ያምናቸዋል። ከእናንተም ውስጥ ለነዛ ላመኑት ረሕመት ነው። ሱብሓነላህ። እነዛም የአላህን መልእክተኛ ወይም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያሰቃዩ ለነሱ አሳማሚ ቅጣት አላቸው። ቅድም ቁጥር 87 ላይ ከጌታህ በሆነ ረሕመት ጠበቅ ነው ይላል። ሱብሓነላህ። እዚህ ላይ ደግሞ ከእናንተም ውስጥ ለነዛ ላመኑት ረሕመት ነው። ሱብሓነላህ። ነቢያችን ረሕመታችን ነው። ሰዎች ነቢያችንን ሰላዋት ማድረግ፣ በነቢያችን ላይ ሰላዋትን ማውረድ፣ የአክብሮትን ረሕመት ማውረድ፣ እኛ ላይም ረሕመት ነው የሚወርደው። ነቢያችን ራሳቸው ረሕመት ናቸው። ሰዎች እስላሞች አላህ በብዙ ሱራዎች ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ከስሙ ሳይለያቸው በአንድ ላይ ወይም አላህና ነቢዩ መሐመድን በማለት ሰለላሁ ዐለይሂ ወሰለም በመጥራቱና ከቃሉ እየደጋገመ ረሕመታችሁ ነው አላህ በማለቱ ምክንያት በሃይማኖቱ የጠለቀ እውቀት ያላቸው ወይም አላህ የመሰከረላቸው ሙእምኖች ከማክበርም ጋራ ስለ ነቢዩ ነገሮች ሲናገሩ ጥንቃቄ ከማድረጋቸውም በላይ ከልባቸው ከመውደድም ጋር ዝቅ አሉላቸው። ሙናፊቆች ግን ያሰቃያቸው ነበር። አሁን ደግሞ በዘመናችን የሙናፊቆች የልጅ ልጆቻቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከነቢያቶች በተለየ ሁኔታ አላህ በማክበር የተሰጣቸውን ታላቅ ክብርና ታላቅ ችሎታን በቁርአንም በሐዲሶችም ተጽፎ ያለውን በመደበቅ በሙእሚኖች ውስጥ ጥርጣሬን ሊያስገቡ ከፍተኛ ዘመቻ እያደረጉ ይገኛሉ። ልብ ይበሉ። ቁጥር 62 ላይ አላህና ነቢ መሐመድን ሰለላሁ ዐለይሂ ወሰለም ሱብሓነላህ ሊያስወድዱ ተገቢያቸው ሲሆን እናንተን ያስወድዷችሁ ዘንድ በአላህ ይምልሏቸዋል። ሙእሚኖች ቢሆኑ ወይም አላህና ነቢ መሐመድን ሰለላሁ ዐለይሂ ወሰለም ያስወድዱ። እስላሞች በመውደድም ላይ አንድ ላይ ይጠራቸዋል። ለሚገባው ሰው በቁጥር 62 ላይ የገለጸው ከባድ ቃል ነው። አላህና ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ሊያስወድዱ ተገቢያቸው ሲሆን ይላል። ልብ በሉ፣ ተገቢያቸው ሲሆን እናንተን ሲያያችሁ ከመውደድም በላይ እንወዳቸዋለን ይላሉ። በአላህም ይምላሉ። ሰዎቹ ዶክተርም እና ሙፍቲም ሙናፊቆቹ ቢሆኑም ውሸታሞች ናቸው። ግን እናንተ ሙእሚኖች ብትሆኑ አላህና ነቢ ሙሐመድን ያስወድዱ ይለናል። ለሚያውቅ ሰው ከማክበርም በላይ ማለት ነው። ለምን? አላህ ያከበራቸው ስለሆነ ከማክበርም በላይ ናቸው። ልብ ይበሉ እስላሞች፣ አላህና ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም በሚል ቃል አላህ ከስሙ ነቢ ሙሐመድን ሳይለያቸው መጥራቱ ያላቸውን ከፍ ያሉ ደረጃዎች፣ ታላቅ ክብርና ታላቅ ችሮታ አላህ ያሳወቃቸው ሙእሚኖች ብቻ ናቸው። ሌላው ሆን ብሎ ይደብቃል ወይም ይከራከራል። ልብ በሉ እስላሞች፣ አላህና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሱብሓነላህ የሚከራከር ሰው ለእርሱ የአዛብ ወይም የገሃነም እሳት በውስጧ ዘውታሪ ወይም ዘልዓለም ሲሆን የተገባችው መሆኑን አያውቅምን? ይህ ታላቅ ውርደት ነው። ልብ ይበሉ እስላሞች፣ አላህና ሙሐመድን የሚከራከር ሰው ነው የሚለው። ቅድም የሚቃወም ነበር የሚለው። የሚከራከር ሰው በፈለገ ሁኔታ ማለት ነው። ለእርሱ የአዛብ ወይም የገሃነም እሳት በውስጧ ዘውታሪ ወይም ዘልዓለም ሲሆን የተገባችው መሆኑን አያውቅምን ይላል።
ይህ ታላቅ ውርደት ነው። ሱብሃንአላህ። እስላሞች አላህና ነቢ መሐመድን የሚከራከር ሰው ማለት የአላህ መልእክቱን በማድረስ ላይና አላህ ባከበራቸውና ልዩ አላህ የሰጣቸውን ታላቅ ችሮታ በመደበቅና በመቃወም የሚከራከሩትን ያጠቃልላል። ለሚገባው ሰው ወይም ለሚሰማ ሰው በቂው ነው። ሌላውም ቁርአን ኢማማችን ወይም መሪያችን ስለሆነ እስከ አኺራ ቀን ማለት ነው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ለአስሃቦች ወይም ለሙእሚኖቹ ለካፊሮችና ለሙናፊቆች የተባለ ሁሉ ቁርአን ኢማማችን ስለሆነ እስከ አኺራ ድረስ ማለት ነው። ምንም ለውጥ የለውም። ልብ ይበሉ እስላሞች። ቁጥር 64 ላይ ሙናፊቃን በልቦቻቸው ውስጥ ያለውን ነገር የምትነግራቸው ሱራ ወይም በእነሱ ላይ መውረዷን ይፈራሉ። አላግጡ። አላህ የምትፈሩትን ሁሉ ገላጭ ነው በላቸው። ሙናፊቆች አላህን አይፈሩም፣ ነገር ግን በእነሱ ላይ የሚወርደውን ሱራ ይፈራሉ። አላህም አጋልጣቸው ለነብዩ መሐመድ እያለ ነው ሁሉንም ነገር። እስላሞች ሙናፊቆች ያመኑ መሆኑን በማስመሰል በውሸት ወሬን በመናገር በነቢዩ መሐመድና ሰለላሁ ዐለይሂ ወሰለም በአስሃቦቹ መካከል ለማራራቅና ጥርጣሬም እንዲገባ ጥረት ሲያደርጉ እና በቁጥር 65 ላይ ሲጠየቁ እንዲህ ይላሉ። ልብ ይበሉ። ቁጥር 65 በእርግጥ ቢጠይቃቸው እኛ የምንዘባርቅና የምንጫወት ብቻ ነበር ይላሉ። በአላህና በአያታዎቹ በነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ሱብሃንአላህ ታላግጡ ነበራችሁን በላቸው። እዚህ ላይ አላህና ይላል። 1 በአያታዎቹ 2 በነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ሳይለያቸው ተመልከቱ። ታላግጡ ነበራችሁን በላቸው ይላል። እስላሞች አሁን ያሉት ሙናፊቆች ሲታያቸው ዶክተሮችና ሙፍቲዎች ወይም ታላላቅ ሰዎች ናቸው። ሃይማኖት ለነሱ እንደ ጫወታና መዘባረቅ ነው። ሌላውም በእስላሞች መካከል በረቀቀ ዘዴ መከፋፈልና ማሳሳት ስራቸው ነው። ልብ በሉ እስላሞች። ቁጥር 66 ላይ አታማካኙ፣ ከእምነታችሁ በኋላ በእርግጥ ከፈራችሁ። አላሁ አክበር። ከእናንተ አንዷን ጭፍራ ብንምር ወይም ሌላዋን ጭፍራ እነሱ ኃጢአተኞች በመሆናቸው እንቀጣለን ይላል። ቅድም በቁጥር 65 ላይ በእርግጥ ቢጠይቃቸው እኛ የምንዘባርቅና የምንጫወት ብቻ ነበርን ይላሉ ካለ በኋላ ቢጠይቃቸው እንዲህ ነው የሚሉት። ያ ትክክል ነው፣ እንደዛ ነው የሚሉት ይላሉ ካለ በኋላ በአላህና በአያታዎቹ በነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ታላግጡ ነበራችሁን በላቸው ካለ በኋላ ነው ቁጥር 66 ላይ አታማካኙ ያለው። ከእምነታችሁ በኋላ በእርግጥ ከፈራችሁ። ሰዎቹ ይህ ሁሉ ስራቸው ወዴት ወሰዳቸው? ወደ ካፊርነት ወሰዳቸው ማለት ነው። እስላሞች በቁጥር 67 ላይ የሙናፊቆች ስራቸውን ለሚገባው ሰው ግልጽ ያደርገዋል። ልብ ይበሉ። ቁጥር 67 ሙናፊቃንና ሙናፊቆች ከፊሎቻቸው ከከፊሉ ናቸው። በመጥፎ ነገር ያዛሉ፣ ከደግ ነገርም ይከለክላሉ። እጆቻቸውንም ወይም ከልግስና ይሰበስባሉ፣ አላህንም ረሱ። ስለዚህ ወይም እርሱ ተዋቸው። ሙናፊቃን አመፀኞቹ እነሱ ናቸው። እስላሞች ሃይማኖትን በደንቡ ይማራሉ ወይም ያውቃሉ። ምክንያት አላቸው። ከማንም ሙእሚኖች በላይ ነው ጥረት የሚያደርጉት ለመማር። ለምን? ሰውን ሁሉ ወይ በተለይ ወጣቶችን እጃቸው ካስገቡና እነሱም መከተላቸውን ካረጋገጡ በኋላ ነው። ነገር ግን ሆን ብለው በረቀቀ ዘዴ በመጥፎ ነገር ያዛሉ፣ ከደግ ነገር ይከለክላሉ። ሙናፊቃን አላህን ስለማይፈሩ ለእስላሞች አደጋና በሽታ ናቸው። ሌላውም ሙናፊቆች ለአላህ መስጊድ እንዳንታገል አደረጉ። ከዚህ በላይ ደግ ነገር የለም። በተለያዩ ሱራዎች በቁርአኑ ውስጥ አላህ
ያከበራቸው መስጊዶች ህገወጥ የሚባሉት የሰዎችን መሬት ወይም ሐቅ በጉልበት ተወስዶ መስጊድ ከተሰራ ብቻ ህገወጥ ይባላል። ከዚህ ውጪ በአላህ ሸሪያ ወይም ከአጼዎች በፊት የነበረው ህግ እስላም በሚኖርባቸው ሀገሮች ውስጥ አላህ ያከበራቸው መስጊዶች በምንም መንገድ ወይም ሁኔታ ካፊሮች በሚያወጡት ህግ በሚባል ህገ ወጥ ፈጽሞ አይባልም። የአላህ ህግ እስከ አኺራ ድረስ የጸና ወይም የማይሻር ነው። እስላሞች የአላህ መንገዶች ማለት አንደኛ የአላህ ቃሉ የሆነው ቁርአን ነው። ሁለተኛ አላህ ያከበረው መስጊዶቹ ናቸው። ስለዚህ ይህ አላህ በተለያዩ ሱራዎች ያከበራቸው መስጊድን ከጥላቻ የተነሳ ህገወጥ ነው በሚል በኦሮሚያ ክልል በኦሮሞ ፕሬዝዳንት ትዕዛዝ ከአሁን በፊት ሲፈርስ ያልተናገሩት ወይም የመውሉድ ወር በመጣ ዓመት ሁሉ አዲስ የመጣና ያልነበረ እያሉ የሚከራከሩ የመስጊድ ኢማሞችና እስታዶች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ክብርና መውሊድም በላይ የሆነው የአላህ መስጊድ ሲፈርስ ያን ጊዜ የት ነበሩ? ዝም ነው ያሉት። በሱረቱል ተውባ በቁጥር 61 ላይ ሙናፊቃን ከደግ ነገር ይከለክላሉ፣ በመጥፎ ነገር ያዛሉ ይላል። እስላሞች ከአላህ መስጊዶችን ከመከላከል በላይ ይበልጥ ደግ ነገር የሚባል ምንም ነገር የለም። ሰዎች መስጊዱ ለእስላሞች ለሰላቱ፣ ለተውባ፣ ለቁርአኑ ሰብሳቢ ቋሚ ምሰሶአችን ነው። ስለሆነም መስጊድ በፈረሰ በሳምንቱ ከአላህ ከቃሉ ከሆነው ቁርአን ከተጻፉት የተወሰደውን ከፊሉን ይሰማል። የአላህ የሃይማኖት መንገዶች በአደጋ ላይ እያሉ ያልታገሉትንም እስላሞችን የአላህ ቃሉ በሆነው ቁርአን ውስጥ እንዲህ ይላቸዋል። ሱረቱል አልበቀራ ቁጥር 154 ላይ በአላህ መንገድ ወይም ለሃይማኖቱ የሚገደሉትን ሰዎችም ሙታን ናቸው አትበሉ፣ በእውነቱ ሕያውያን ናቸው፣ ግን አታውቁም። ቁጥር 214 ላይ በእውነቱ የነዛ ከበፊታችሁ ያለፉት ወይም ምእምናን መከራ ቢጤ ሳይመጣባችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውና እነዛ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነከቻቸው፣ ተርበደበዱም። ንቁ፣ የአላህ እርዳታ በእርግጥ ቅርብ ነው ወይም ተባሉ። ልብ በሉ እስላሞች፣ እነዚህ ነቢዩም እነሱ ውስጥ እያለ አስሓቦቹ ወይም ሙእምኖቹ ለአላህ መንገድ ለመከላከል ሲወጡ ሰላት ሰግዶ ነው። ከዚህ ለወጣንለት መከላከል ለአላህ መንገድ አትመልሰን፣ ሸሂድ ሆነን እዛው እንድንቀር አድርገን የሚሉ ሰዎች ሙእምኖች ናቸው። ለነሱ መከራ ቢጤ አልቀረላችሁም ነው። መከራ ቢጤ አይቀርም። ነገር ግን እኛ እንዲህ ይለናል፣ እነዛ ከናንተ በፊት ያለፉት ወይም ምእምናን መከራን ቢጤ ሳይመጣባችሁ ጀነትን ልትገቡ ታስባላችሁን ይለናል። በፍጹም አታስቡት ማለት ነው። ሱረቱል አሊ ኢምራን ቁጥር 142 ላይ በእውነቱ ቁጥር 142 ላይ በእውነቱ አላህ ከናንተ እነዛን የታገሉትን ሳያውቅ ወይም ሳይለይ ታጋሾችንም ሳያውቅ ጀነትን ልትገቡ አሰባችሁን ይለናል። በአላህ መንገድ ላይ ይወቁ። ስለዚህ እዚህ ላይም አታስቡት ነው። በአላህ መንገድ ያልታገለ ሁሉ ጀነት ይገባለሁ ብሎ አያስብ ነው። ቁጥር 100
43 ላይ እስላሞች ልብ ይበሉ። ቁጥር 143 ወይም በጦርነቱ ላይ መሞትንም ሳታገኙት በፊት በእርግጥ የምትመኙት ነበራችሁን? እናንተም የምትመለከቱ ስትሆኑ በእርግጥ አያችሁት? ወይም ታዲያ ለምን ሸሻችሁ ይለናል። ልብ ይበሉ። ሁሉም አላህ መንገድ ላይ የታገለ ሰው አይሞትም። ነገር ግን አላህ መንገድ ላይ ለትግል ስትወጣ በልብ ውስጥ አላህ ልባችን ነው የማየው። በእኛ መልካችን ላይ ጉዳይ ጥቁር ቀይ ጉዳይ የለውም። ልባችን ላይ ወስነን እንደ ቅድም እንደ አስሓቦቹ እንሞታለን ብለን ወስነን መውጣታችን ነው አላህ የሚፈልገው። ያንንም ሳታደርጉ ወይ ሞትንም ሳታገኙ ማለት ነው በፊት በእርግጥ የምትመኙት ነበራችሁን? ምን ጀነትን አትመኙት እያልን ነው። ቁጥር 144 ላይ ሙሐመድም ሰለላሁ ዐለይሂ ወሰለም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላውም የሚገለበጥ ሰው አላህን ምንም አይጎዳውም። አላህም አመስጋኞችን በእርግጥ ይመነዳል። እዚህ ላይ ግልጽ ነው። ነቢያችን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ ፊት እዛ ወይም አስሓቦቹ ፊት ቢሞት ወይም ቢገደሉ በአላህ መንገድ ላይ ወደ ኋላ ማለት የለም። ቀላል እንዳይመስለን ሰዎች፣ ጀነት ማግኘት ቀላል እንዳይመስለን። ወደ ኋላው ያለ ሰው ሌላው አነጋገር በሌላ አነጋገር ወደ ኋላ ያለ ሰው ወደ ካፍርነት ወይስ መጀመሪያ እንደ ካፍርነታችሁ ትመለሳላችሁ ወይም እንደ ካፍር እንደ ከፈርክ ይቆጠራል ማለት ነው ሰዎች። ሱብሃንአላህ። ቁጥር 145 ላይ ለማንኛውም ነፍስ በአላህ ፍርድ ቢሆን እንጂ ልትሞት አይገባትም ወይም ጊዜውም ተወስኖ ተጽፏል። ሰዎች ሞትን አትፍሩ እያለን ነው። ሁሉም ነገር ሌላ ሱራ ላይም አለ። አጀል ነው። ላ ያስተኺሩነ ሰዓተን ወላ ያስተቅድሙን ይላል። ወደ ኋላም ወደፊትም በአጀል ላይ ወይም በቀንህ ላይ ወደ ኋላም ወደፊትም የለም ይላል። እስላሞች ምን አገኘን? እስቲ ያቸው ካፍሮች ለምሳሌ ትግሬዎችና አማራውን እዩት እስቲ። አማራም የድሮ ቦታዎችን ለመመለስ በግልጽ ነው። በዘመናዊ ስልኮች አንድ አማራና አንድ ባንዲራ እያለ ፋኖ ህይወቱን የሰጠ አለው። ህይወቱን የሰጠ መልከቱ። ትግሬዎችም ሶስተኛ ደረጃቸው ነው። መጀመሪያ መለስ ጊዜ አንድ ጊዜ ወጣቱ አልቆ ሴት ነው መሳሪያ ያነሳው። እንደገና አሁንም ከዛ በኋላ ሁለት ጊዜ። ለምን? ትግሬዎችን ወደ ላይ የበላይ ለማድረግ። እኛ ደግሞ እኮ ለአላህ መንገድ ነው ሰዎች የሚሞት ነው። ቦታ አለን እኮ ጀነት አለን። እስላሞች ካፊሮች እንኳን እንደዚህ ይሞቱ የለ ለብሔራቸው ወይም ብሔራቸው የበላይ ለማድረግ። እባካቸውን እስላሞች ቀኑ የተወሰነ ነው። አትፍሩ ነው። ከተደበክም አይቀርልህም፣ ስለተዋጋህም አትሞትም እያለ ነው። ተወስኖ አበቃ ነው በቃ። ቁጥር 146 ላይ ከነቢይም ብዙ ሊቃውንቶች ልብ ይበሉ፣ ከነቢይም ብዙ ሊቃውንቶች ከእርሱ ጋር ሆነው የተዋጉ ብዙ ናቸው። በአላህም መንገድ ለሚደርስባቸው ነገር አልፈሩም አልደከሙምም፣ ወይም ለጠላትም አልተዋረዱም። አላህም ትዕግስተኞችን ይወዳል። ሱብሃነላህ። ቁጥር 169 ላይ እነዛ በአላህ መንገድ የተገደሉትን ሙታን አድርገህ አትገምታቸው፣ በእርግጥ እነሱ እጌታቸው ዘንድ ሕያውያን ናቸው፣ ይመገባሉ። በአላህ እውቀቱ በአላህ ረሕመቱ አላህ ራሳቸውን እዛ ውስጥ የገቡት ጀነት የገቡትና የሞቱት ሰዎች የገለጹ መጽሐፍ ውስጥ አለ። አላህ የገባልን ቃል አግኝተናል፣ እስከ አኽራ ድረስ በጀነት ውስጥ እየተደሰትን ነው ይላሉ። እውነታቸው ነው ሰዎች። ይህ እውነት ሙእሚን እንደ አቡበከር ሰዲቅ የሆነ ሁሉ በእርግጥ ያምናል። አላህ ቃሉ ቃል ነው፣ ቃሉን አያፈርስም። አንተ በዕድሜ ለ40 ዓመት ይሁን ለ60 ለ80 ዓመት ይሁን ምትለፋውን በአላህ መንገድ ሲሆን ወዲያውን ነው ጀነት ምትገባው በቃ። ስለዚህ እስላሞች በአላህ መንገድ ላይ ወደ ኋላ አትፈሉ ሰዎች። ቁጥሩ 200 ላይ እናንተ ያመናችሁ ሆይ ታገሱም ተበራቱም
ወይም በጦር ኬላ ላይም ተሰለፉም ትድኑ ዘንድም አላህን ፍሩ ይለናል። አለበለዛ ትድኑ ዘንድ ማለት ከቅጣት መዳን ከፈለጋችሁ አላህን ፍሩና በአላህ መንገድ ላይ ተሰለፉ ማለት ነው። ሱረቱል አልሶፍ ልብ በሉ ቁጥር 4 ላይ አላህ እነሱ ልክ እንደ ተናስ ግንብ የተሰላለፉ ሆነው በመንገዱ ወይም በሃይማኖቱ የሚጋደሉትን ይወዳል፣ ሌላውን አይወድም ማለት ነው። ሰዎች የአላህ መንገድ አደጋ ላይ ሲደርስ ዝም ብሎ ትንሽ ሰው ተነስቶ ሆ ብሎ አደጋ ላይ መግባት ሳይሆን አሚሮች አሉን፣ በዘመናችን ኢማሞች አሉን። ያ ኢማሞቻችን ብዙ ጊዜ ስናያቸው ይፈራሉ። ነገር ግን እነሱ ናቸው እኛን ሰብስበው የገጠርን የከተማ አሁን ዘመኑ ተሻሻለ ነው፣ በመደዋወል የገጠሩም የከተማ ሴቱም ወንድም አንድም ሳይቀር እዚህ ላይ እንደዛ ነው የሚለው እንደ ተናስ ግንብ የተሰላለፉ ሆነው በአላህ መንገዱ የሚጋደሉትን ይወዳ ይላል እንጂ አደራ ከተባባሉ በኋላ የሚሸሹትን አላህ አይወድም። ግን ሴቱም ወንዱም የገጠሩም ከተማ በአላህ መንገድ ላይ መውጣት አለበት። ሰዎች ለብረት እንኳን ሞተልን በቀላሉ ሆ ብለን ለአንድ ዘፋኝ ብለን መሬት ምድሩን እናንቀጠቅጠዋለን። እባካችሁን እስላሞች ይህ የአላህ መንገድ ላይ ይህ አላህ ቃል ነው፣ ከመስረጃ ጋር ነው። ሰዎች ቁጥር 10 ላይ እናንተ ያመናችሁ ከአሳማሚ ቅጣት የምታድናችሁን የሆነችን ንግድ ላመላክታችሁን ወይም በላቸው። ልብ በሉ ቁጥር 11 ላይ ወይም እርሷም በአላህና በመልእክተኛው ታምናላችሁ፣ በአላህም መንገድም በገንዘቦቻችሁ በነፍሶቻችሁም ትታገላላችሁ። ይሃችሁ የምታውቁ ብትሆኑ ለእናንተ የተሻለ ነው። ከዚህ ውጪ በገንዘብህ በሕይወትህ በአላህ መንገድ ላይ ካልታገልክ ለካፍሮች የተባለችን አሳማሚ ቅጣት አይቀርላችሁም ነው። ሰዎች በአላህ መንገድ ላይ የታገሉትንም እና የሞቱትን ወይም የቆሰሉትን ወይም በእውነት ከልባቸው የታገሉ ነው ያሉትን እንዲህ ይላቸዋል። ቁጥር 12 ላይ ኃጢአቶቻችሁንም ለእናንተ ይምራል፣ ከስሮቻችሁ ወንዞች የሚፈስባቸውንም ጀነቶች ያገባቸዋል፣ በመኖሪያ ጀነቶችም በሚያማምሩ ቤቶች ውስጥ ወይንም ያስቀምጣቸዋል። ይህ ታላቅ ውርደት ነው፣ ታላቅ ዕድል ነው። ይቅርታ ታላቅ ዕድል ነው። ይህ ያው መስጊዱ በፈረሰ ሰሞን በኦሮሚያ ክልል በፈረሰ ሳምንት ውስጥ ከተጻፉት ከተወሰደ ከግማሹ የተወሰደ ነው። ከዚህ በላይ ወጣቶች በተለይ ከዚህ በላይ ደግ ነገር የለም። ከዚህ ከደግ ነገር ነው ዝም ብለው የከለከሉ። አሁን ደግሞ ከዚህ ቀጥሎ በሁለተኛ ደረጃ አላህ ያከበረው ያወደሳቸው ነቢያችን ለመከላከል ወላሂ ወቢላሂ ብለው ይምላሉ ሰዎች። አሁንም ሌላ ደግ ነገር ሊከለክሉን። ወደ ዋናው ነገራችን ተመለስን። ቁጥር 68 ላይ ሙናፊቃንና ሙናፊቃትን ካፊሮችንም አላህ የአዛብን ወይም የገሃነምን እሳት በውስጣ ዘውታሪዎች ሲሆኑ ቃል ገብቶላቸዋል። እርሷ በቂያቸው ናት። አላህም ረግሟቸዋል፣ ለነሱም ዘውታሪ ቅጣት አላቸው። እስላሞች በቁርአን ውስጥ ካፊሮችና ሙናፊቆችን አላህ በብዙ ሱራዎች አንድ ላይ ይጠራቸዋል። ወንድማሞች ናቸው፣ ይቀባበላሉ። ካፊሮች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የስድብ ዘመቻ ሲያደርጉ፣ ሙናፊቆችም ደግሞ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በሰጣቸው ታላቅ ክብርና ታላቅ ችሮታ ላይ በመከራከርና በመቃወም ዘመቻ ላይ ናቸው። እስላሞች ሙእሚኖችም የካፊሮችንና የሙናፊቆችን የምቀኝነትና የጥላቻን ዘመቻ በማስረጃና አስረጂ እየተከላከሉ ነው። ሌላውም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱ ቀን በመላእክቶችና በሰይጣናት መካከል በካዕባ አካባቢ ከፍተኛ ጦርነት ተደረገ። እስከ አኺራ ድረስ ካፊሮችና ሙናፊቆች በተለይ ሙናፊቆች በነቢዩ መሐመድ ላይ
ክርክር ሲያደርጉ ሙእሚኖችም በማስረጃ ሲከላከሉ እስከ አኺራ ድረስ እንደዚሁ ይቀጥላል። ለምን የካፊሮች እና የሙናፊቆች በተለይ ሙናፊቆች የልጅ ልጆቻቸው አሉ። እኛን የሚጎዱ ሙናፊቆች ናቸው። እስላም መስለው እስላም ውስጥ ስለሚኖሩ ካፊሮች እናውቃቸዋለን፣ እንሸሻቸዋለን። እነዚህ እስታዶች እንደ ዶክተሮች፣ ሙፍቲዎች እያልን የምናከብራቸው ሰዎች ናቸው ጉድ የሚያደርጉን ከአላህ መንገድ ላይ ከደግ ነገር የሚከለክሉ በመጥፎ ነገር የሚያዙ ጥርጣሬና ስህተትን ውስጥ የሚያስገቡን እነሱን እስከ እኛ ሙእሚኖችም ልጆቻቸው እስከ አኺራ ድረስ ያው በማስረጃ ይከላከላሉ። ቁጥር 69 ላይ እንደነዛ ከናንተ ፊት እንደነበሩ ናቸው፣ ከናንተ ይበልጥ በኃይል የበረቱ በገንዘቦችም በልጆችም ይበልጥ የበዙ ነበሩ፣ በዕድላቸውም ተጠቀሙ። እነዛም ከናንተ በፊት የነበሩት በዕድላቸው እንደተጠቀሙ በዕድላችሁ ተጠቀማችሁ፣ እንደነዛም እንደዘባረቁት ዘባረቃችሁ። እነዚያ ስራዎቻቸው በአዱኛም በአኺራውም ዓለም ተበላሹ፣ እነዛም ከሳሪዎቹ እነሱ ናቸው። እዚህ ላይ ያው ቅድም ደጋግመን እንዳልነው ለሙናፊቆች የተባሉ እስከ አኺራ ድረስ ነው። ለሙእሚኖችና ለነቢዩም የተባለ እስከ አኺራ ድረስ ነው የተባሉ። እዚህ አላህ ያው ግልጽ ነው ያደረገው። ልዩነታቸውን ሲገልጽ የነቢዩ በፊት የነበሩና ነቢይ ዘመን የነበሩ እስከ አኺራ ድረስ ያሉ ሙናፊቆችን ልዩነታቸው አላህ ሲገልጽልን ከናንተ ፊት እንደነበሩ ናችሁ ካላቸው በኋላ ከናንተ ይበልጥ በኃይል የበረቱ በጣም ግዙፎች ነበሩ፣ ረጃጅሞች ነበሩ ማለት ነው። በገንዘቦችም በልጆችም ይበልጥ የበዙ ነበሩ። ልዩነታቸው ይሄ ነው። አለበለዛ በሃይማኖቱ ላይ በመቀለድ በመዘባረቅ በማሾፍ ያው እስከ አኺራ ድረስ አንድ ናቸው አላህ እያልን ነው። ቁጥር 73 ላይ አንተ ነቢዩ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ካፊሮችና ሙናፊቆችንም ታገል፣ በእነሱም ላይ ጨክን፣ መኖሪያቸውም አዛብ ወይም ገሃነም ናት፣ መመለሻይቱም ከፋች። እዚህም ላይ ሁለተኛ ጊዜ ነው ካፊሮችና ሙናፊቆች ያው ወንድማሞች ናቸው ይለናል። ልብ ይበሉ እስላሞች፣ ሙናፊቆች ዕድሜያቸው 40ና 80 ቢሆንም በእውቀታቸው በእስላሞች ዘንድ የታወቁ ቢሆንም አላህን ስለማይፈሩ በውሸት ይምላሉ። ወይንም በቁርአን ውስጥ እየደጋገመ እንዲገባን ማንኛውም ሰው ባጠፋው ኃጢአት ብቻ ይጠየቃል የሚለውን የአላህን ቃል ወደ ኋላቸው በመተው እናንተ መውሊድ ስታከብሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠየቃሉ ይላሉ። ወይም በቁርአንም በሐዲሶችም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ለሙእሚኖች የአላህ ትእዛዝና በሐዲስም እንዲከበር መንገድ እያለ በውሸት የለም በማለት ይምላሉ። ልብ ይበሉ እስላሞች። ቁጥር 74 ይህ ቁጥር ካሉ ደግሞ ቅድም ካሉ ሱራዎች ብዬ ነበር። ይህ ሱራ ስለ ሙናፊቆች ጥላቻቸው ብቻ መሆኑ ሌላ ምክንያት እንደሌላቸው ጥላቻ ብቻ እንደሆነ ይገልጻል ብያለሁ። ከነዚህ ደግሞ ከዛ ካሉ ቁጥሮች ደግሞ ይህ ቁጥር 74 ሌላ ምክንያት እንደሌላቸው ግልጽ አድርጎ ጥላቻ እንጂ የሚገልጽ ነው። ልብ ይበሉና ስሙ። ቁጥር 74 ላይ ምንም ያላሉ ለመሆናቸው በአላህ ይምላሉ፣ የካፍርነትንም ቃል በእርግጥ አሉ። አላሁ አክበር። ከእስልምናቸውም በኋላ ከፈሩ። አላሁ አክበር። ያላገኙትንም ነገር አሰቡ። ይህ ያላገኙትንም ነገር አሰቡ የሚለውን እንመጣበታለን። አላህም ከችሮታው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ወይም እንደዚሁ ያከበራቸው መሆኑን እንጂ ሌላን አልጠሉ። ቢጸጸቱ ለነሱ የተሻለ ይሆናል። ቢሸሹም አላህ በአዱኛና በአኺራውም ዓለም አሳማሚ ቅጣት ይቀጣቸዋል። ለነሱም በምድር ውስጥ ምንም ወዳጅና ረዳት የላቸውም። እስላሞች ያላገኙትን ነገር አሰቡ ማለት ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ያከበራቸውና በችሮታው ታላቅ የተለዩ ደረጃቸውን ከፍ ያደረጋቸው መሆኑን ስለጠሉ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ለመግደል አሰቡ። አላህ አልሰጣቸውም። ሌላውም አላህ በችሮታው ከፍ አድርጎ በቃሉ አከበራቸው። በሉ ብሎ አዘዘን ወይም ትእዛዝን ሰጠን። ሙናፊቆች ግን
የአያቶቻቸውን ጥላቻና ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ለመግደል ያሰቡትን የእነሱ የልጅ ልጆቻቸው ደግሞ የጥላቻ ክርክርና በመቃወም ላይ ናቸው። ቁጥር 77 ላይ አላህንም ቃል የገቡለትን በማፍረሳቸውና ይዋሹትም በነበሩት ምክንያት እስከሚገናኟት ቀን ድረስ ንፍቅናን አስከተላቸው። ቁጥር 84 ላይ ከነሱም በአንድም በሞተ ሰው ላይ ፈጽሞ አትስገድ፣ ሱብሃነላህ። በመቃብራቸውም ላይ አትቁም፣ ሱብሃነላህ። እነሱ በአላህና በነቢ መሐመድ ሰለላሁ ዐለይሂ ወሰለም ሱብሃነላህ ከፍረዋልና እነሱም አመፀኞች ሆነው ሞተዋልና። እዚህ መጨረሻ ላይ ምንድን ነው የሚለው? እነሱ በአላህና በነቢ መሐመድም ሰለላሁ ዐለይሂ ወሰለም ከፍረዋልና። በመክፈርም አንድ ላይ ነው የሚጠራቸው፣ በመውደድም በመከራከርም በመቃወምም። ሱብሃነላህ። የነቢያችን ጉዳይ ቢያውቁ በአላህ ደረጃ ያላቸውን ቢያውቁ ኖሮ ሙናፊቆች ዝም ብለው አይለፈልፉም። ቁጥር 85 ላይ ገንዘቦቻቸውና ልጆቻቸውም አይደንቁ፣ አላህ የሚሻው በአዱኛ ዓለም በእነሱ ሊቀጣቸውና ካፊሮችም ሆነው ነፍሶቻቸው እንዲወጡ ብቻ ነው። እስላሞች እዚህ ውስጥ ራሳቸውን እንዲዘናጉ በዛው ካፍረው ነው እንዲሞቱ ነው ይላል። ተዘናግተው ሱረቱል አል ሙናፊቁን ያው የራሳቸው ሙናፊቆች ሱራ አላቸው። ቁጥር 1 ላይ ሙናፊቃን በመጡ ጊዜ ነቢዩ መሐመድን ማለት ነው ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ መሆንህን በእርግጥ ወይም ምለን እንመሰክራለን ይላሉ። አላህም አንተ በእርግጥ መልእክተኛ መሆንህን ያውቃል። አላህም ሙናፊቃን ወይንም ከልብ እንመሰክራለን በማለታቸው ውሸታሞች መሆናቸውን ይመሰክራል። ልብ ይበሉ እስላሞች፣ ሙናፊቆች ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ መሆንን በእርግጥ ወይም ምለን እንመሰክራለን ብሉም ደግሞ እዛ ቁጥር ላይ ከልባችን እንመሰክራለን ብሉ አላህ ምንድን ነው ያላቸው? በማለታቸው ውሸታሞች መሆናቸውን ይመሰክራል። የፈለገው እውቀት ቢኖረው የፈለገው ዶክተር፣ ሙፍቲ፣ ስታድ ቢሆንም ነቢይን ከነካ ውሸታም ነው ሰዎች። አላህ ቃል ነው ሰዎች፣ ሌላ መንገድ የለም። ነቢ ሌላ እንትን የላቸው፣ ምክንያት የላቸውም ነቢይን የሚቃወሙበት የሚጠሉበት ነገር። ስለዚህ ነቢዩን ከነካ በፈለገ ሁኔታ ሰውየው ውሸታም ነው። የፈለገ ሙናፊቅና ውሸታም ነው ሰዎች። እስላሞች ሙናፊቆች የፈለጉት እውቀት ቢኖራቸውም እድሜያቸው የገፋ ቢሆንም መሐሎቻቸውን አትመኑ። አላህ ሙናፊቆች ውሸታሞች መሆናቸውን ይመሰክራል ማለት ነው። ቁጥር 2 ላይ መሐሎቻቸውንም ጋሻ አድርገው ያዙ፣ ከአላህም መንገድ ከለከሉ፣ እነሱም ይሰሩት የነበሩት ነገር ከፋ። ለዚህ ነው መሐሎቻቸውን አትመኑ። እነሱ ሊጠቀሙት ብቻ ነው። ጋሻ ማለት ያው ካመንካቸው አንተ ሚለው ካመንካቸው በቃ የአላህ እርግማንን አኺራ ቀን አዛብ ይጠብቀናል እንመጣበታለን። እነሱ ካፊሮች ስለሆኑ በሚላስ ያመኑ በልባቸው የከፈሩ በመሆናቸው ነው የሁሉም ሰሩት ይላል አላህ። ስለዚህ መሐላን አይፈሩም። አንተ ካመንካቸው በቃ እነሱ ጉዳይ አለቀለት ይምላል። ወላሂ ወቢላህ ያው በአደባባይ ቆሞ በአዳራሽ ወይም ምንድነው በኹጥባ ላይ ወላሂ ወቢላህ ያን ነበርና አዲስ የመጣ ያለ ይል የለ እንዴ? ውሸታም ናቸው ማለት ነው ሰዎች። ቁጥር 3 ላይ ልብ በሉ እስላሞች፣ ይህ እነሱ ወይም በምላስ ያመኑ ከዛም ወይም በልብ የከፈሩ አላሁ አክበር በመሆናቸው ነው በልቦቻቸውም ላይ ታተመባቸው። ስለዚህ እነሱ አያውቁም። ዋናው ቁም ነገሯ እዚህ ጋር ነች። በምላሳቸው ነው ያመኑት ሰዎች፣ በልባቸው ግን ክፍርና ነቃጠሩ ናቸው። ስለዚህ ምንም ነገር አይፈሩም። በቃ ሱረቱል አልአሕዛብ ቁጥር 56 ላይ ልብ በሉ ሙእሚኖች። ቁጥር 56 አላህና መላእክቱ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የአክብሮት ረሕመትን ያወርዳሉ። ሱብሃነላህ፣ አላሁ አክበር። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮትን ረሕመትን አውርዱ። ሱብሃነላህ፣ የማክበርንም ሰላምታ ሰላም በሉ። እስላሞች እዚህ ጋር 2 ጊዜ ነው ሙእሚኖችን ግልጽ የሆነ ትእዛዝ ሰጣቸው። እናንተ ያመናችሁ ሆይ ካለ በኋላ
በእርሱ ላይ ማለት በነቢዩ መሐመድ ማለት ነው። በነቢዩ መሐመድ ላይ ማለት ነው ሰለላሁ ዐለይሂ ወሰለም የአክብሮት ረህመትን አውርዱ ካለ በኋላ የማክበርንም ተመልከቱ። ሰላምታ ሰላም በሉ። የአክብሮት ረህመትን ተሰብስበንም አላህ ማከበራቸው እኛም ተሰብስበንም ማውረድ አለብን። ሰዎች ለምን ሙእሚኖች ሆይነዋል። ሁሉም ሙእሚኖች ነው ያዘዘው። እስላሞች አላህና መላእክቱ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአክብሮት ረህመትን ያወርዳሉ። ያመኑትንም እስላሞችን በነቢዩ መሐመድ ላይ የአክብሮት ሰለላሁ ዐለይሂ ወሰለም ረህመትን አውርዱ የማክበርንም ሰላምታ ሰላም በሉ ብሎ አዘዘ። ገደብ አላደረገበትም። ስለዚህ አንድ ሰው ብቻውን ቢሆን ወይም ተሰብስቦ ማለት ነው። ሙናፊቃን ግን በየዓመቱ ክርክርና በመቃወም ላይ ናቸው። ልብ ይበሉ እስላሞች። ቁጥር 57 ላይ እነዛ አላህንና ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሱብሓነላህ የሚያስከፉ በአዱኛም ዓለም በአኽራይቱም አላህ ረግሟቸዋል። ለእነርሱም አዋራጅን ቅጣት ደግሶላቸዋል። እዚህ ላይም በማስከፋትም አላህና ነቢዩ መሐመድ አለያቸውም። በማስከፋትም ሰዎች እስላሞች የመጀመሪያ ሙናፊቆች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ሆነው በመጥፎ ንግግራቸው ያስከፏቸው ነበር። አሁን በዘመናችን ያሉት ሙናፊቆች ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በቃሉ አክብሮ የሰጣቸውን ታላቅ ክብር እና ታላቅ ችሮታን በመከራከርና በመቃወም ሰለዋትን ሲሰሙ ሙዚቃህን ዝጋ ወይም ሙእሚኖች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአክብሮት ረህመትን ሲያወርዱ የሚያወርዱት ሌላ ነገር የለም። ሰዎች የአላህ በሉ ያለውን ነው። አላሁመ ሰሊ ወሰሊም አላ ሰይድና መውላና ሙሐመድ ወአላ አሊ ሰይድና ሙሐመድ። ይህን ቃል ሲሰሙ በመጥፎና መጥፎና ተገቢ ያልሆነ ንግግርን በመናገር አላህንና መላእክቱንም ሙእሚኖችንም ያስከፋሉ። ሱረቱል አል ኒሳ በቁጥር 145 ላይ ልብ ይበሉ እስላሞች። ሙናፊቃን በእርግጥ ከእሳት በታችኛው አዘቅት ውስጥ ናቸው፣ ለነሱም ረዳትን አታገኝላቸውም። እስላሞች ሙናፊቆች አይሰሙም እንጂ ከእሳቱ በታች አዘቅት ወይም ካፊሮች የማይገቡት የመጨረሻው አስፈሪና ከባድ እሳት ነው። ሰዎች እረ እሱ እኮ ዶክተር ነው፣ ሙፍቲ ነው፣ ወይም የታወቀ እስታድ ነው ብሎ የተከተለው ነቢዩን እየነካ የተከተለው ሰው ያው አንድ ላይ እሳት ውስጥ ይገባል። ሱረቱል አል ሁጁራት ቁጥር 1 ላይ እናንተ ያመናችሁ ሆይ በአላህና በነቢ መሐመድ ሰለላሁ ዐለይሂ ወሰለም ፊት ወይም ነፍሶቻችሁን አታስቀድሙ፣ አላህንም ፍሩ፣ አላህ ሰሚ አዋቂው ነውና። ቁጥር 2 ላይ እናንተ ያመናችሁ ሆይ ድምፆቻችሁን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድምፅ በላይ ከፍ አታድርጉ፣ ከፊላችሁም ለከፊሉ እንደሚጮህ በንግግር ለእርሱ አትጩሁ። እናንተ የማታውቁ ስትሆኑ ስራዎቻችሁ እንዳይበላሹ ወይም ተከልከሉ። እስላሞች ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሮች ላይ ለንግግራችን እንኳን ከፍተኛ የሆነ ጥንቃቄ ማድረግ እንዳለብን ይገልጻል። በአላህ ዘንድ የተለዩ ስለሆነ አለበለዛ እናንተ የማታውቁ ስትሆኑ ስራዎቻችሁ እንዳይበላሹ ወይም ተከልከሉ ይለናል። ቁጥር 3 ላይ እነዛ በአላህ መልእክተኛው ዘንድ ድምፆቻቸውን ዝቅ የሚያደርጉ እነዛ አላህ ልቦቻቸውን ለፍርሃት የፈተናቸው ናቸው፣ ለነሱም ምህረትና ታላቅ ምንዳ አላቸው። እስላሞች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነገር ላይ አላህ በሰጣው ትእዛዝ ወይም ለንግግሩ ጥንቃቄ የሚያደርግ ሰው ከልቡ አላህን ለመፍራቱ የተፈተነ ሰው ነው ማለት ነው። ግን አዋቂ በሁሉም ነገሮች አላህ ብቻ ነው። ልብ ይበሉ እስላሞች። ቁጥር 7
በውስጣችሁም የአላህ መልእክተኛ ወይም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መኖሩን ይወቁ። ከነገሩ በብዙ ቢከተላችሁ ኖሮ በእርግጥ በተቸገራችሁ ነበር። ግን አላህ እምነትን ወደ እናንተ አስወደደ፣ በልቦቻችሁም ውስጥ አጌጠው። ከላይ በኩል ይገልጻል። እስላሞች ይህ በውስጣችሁ ያለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በኩል ያላቸውን ታላቅ ክብርና በጌታው የተለየ ጸጋ የተጎናጸፈ ሲሆን እንደዚሁም ታላቅ ችሮታን አልገባችሁም ወይም አላወቃችሁም። ከነገሩ በብዙ ቢከተላችሁ በእርግጥ ቅጣት ይወርድባችሁ ነበር ማለት ነው። አዋቂ አላህ ብቻ ነው። ቁጥር 12 ላይ እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁ፣ ከጥርጣሬ ከፊሉ ኃጢአት ነውና በላይ በኩል ይገልጻል። ቁጥር 15 ላይ ወይም እውነተኞቹ ሙእሚኖች እነዛ በአላህና በነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ያመኑት ከዛም ያልተጠራጠሩት በገንዘቦቻቸውና በነፍሶቻቸውም በአላህ መንገድ የታገሉት ብቻ ናቸው። እነሱ እውነተኞቹ ናቸው። እስላሞች ቁጥር 12 እና በቁጥር 15 ላይ ስለ ጥርጣሬ እንመለከታል። ወይም እውነተኞቹ ሙእሚኖች እነዛ በአላህና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያመኑት ከዛም ያልተጠራጠሩት ናቸው ይለናል። ሙናፊቆች ግን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውደድና ከአላህ ረህመቱ ለማራቅና ሙእሚኖችም እንዲጠራጠሩ ለማድረግ ብቻ ነው። ጥርጣሬ ኢማን ውስጥ ከገባ ኢማንህን ያበላሻል፣ ከዛም ከሃይማኖት ያወጣል። ደጋጎቹ የመጀመሪያ ዓሊሞች አላሁመ ኢኒ አዑዙ ቢካ ሚነ ሸክ ወልሽርክ አሉ። አቀራረቡት ሁለቱን። ስለዚህ እነሱ የሚፈልጉት ማሳሳት፣ ጥርጣሬ ከሃይማኖት ሊያወጡን ብቻ ነው። ሱረቱል አልዛሪያት ቁጥር 10 ላይ በግምት የሚናገሩ ውሸታሞች ተረገሙ። ሱረቱል አልጃሲያ ቁጥር 6 ላይ እነዚህ በአንተ ላይ በእውነት የምናነባቸው ሲሆኑ የአላህ ማስረጃዎች ናቸው። ከአላህና ከማስረጃዎቹም ወዲያ በየትኛው ንግግር ያምናሉ። የአላህ መጽሐፉ ላይ በተለይ ምን ላቸዋል? የኦሪትና የወንጌል ወይም ተውራትና እንጂል ሰዎችን በመጽሐፎች ሁሉም ኦሪትና ወንጌልን ማለት ነው፣ ፍርቃንንም ማለት ነው፣ ማስረጃና አስረጂ እንደገና የፈጣሪ መስካሪ የሚከተለው እንደዚሁም 10 ያላነሰ የነቢያቶች ምስክርነት፣ ሌላው ከሁለቱ መላእክቶች ትላልቆቹ ጅብሪልና ሚካኤል ወይም ሚካኤል ምስክርነት ከሌለው ውሸት ብቻ ነው ይላል። ስለዚህ ምንድን ነው እዚህ ላይ ያለን? የአላህ ማስረጃዎች ናቸው ካለ በኋላ ከአላህና ከማስረጃዎቹም በየትኛው ንግግር ያምናሉ። በዚህ ንግግር የማያምን ሰው ካፊርና ሙናፊቅ የሆነ ሰው ነው ብቻ ነው ሰዎች። ይህ የምን ማስረጃ ያለው የአላህ ቃል ነው። ቁጥር ሱረቱል አልጃሲያ ቁጥር 6 ላይ አይደለም ቁጥር 7 ላይ በውሸት ላይ ውሸታም ኃጢአተኛ ለሆነ ሁሉ ወየለት ወይም ጥፋት ተገባው። ሱረቱል አልከውሰር ቁጥር 2 ላይ እኛ በጣም ብዙ በጎ ነገሮችን ሰጠነ ነቢ መሐመድ ይላቸው ሰለላሁ ዐለይሂ ወሰለም። ቁጥር 3 ላይ ልብ ይበሉ እስላሞች። ቁጥር 3 ጣይህ ወይም የሚጠላህ እርሱ በእርግጥ ወይም ዘሩ የተቆረጠው ነው ከበረከቱ ወይም በረካ የሌለው ከረህመቱም የወጣ ሙናፊቅ ማለት ነው። ሰዎች ምንም ብዙ ቢኖረውም ዘሩ የተቆረጠ ነው ይላል፣ ዋጋ የሌለው በቃ። እስላሞች የዓለማት ጌታ የሆነው አላህ በቃሉ በቁርአን ውስጥ ደጋግሞ ያከበራቸው ሲሆን ነቢዩ መሐመድና ሰለላሁ ዐለይሂ ወሰለም አስሃቦቹ የተወለዱበትን ቀን ለማክበራቸው
አስረጂም እያለ ሌላውም አሽረፈል መላኢክ ጅብሪል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን የተከበረ ቀን በመሆኑ መውረዱን እየታወቀ በየዓመቱ መከራከርና በመቃወም የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ጥላቻቸውን እየገለጹ ይገኛሉ። እስላሞች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የሰጠን ክብራችን የተለዩ ጸጋችንና ረህመታችን ናቸው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውሉድ ወይም የተወለዱበት ቀን በተለያዩ ሀገሮች ወይንም በዓለማት ላይ አንድም ጊዜ ተከብሮ ታይቶ በማይታወቅ ሁኔታ እየተከበረ ይገኛል። እነሱ ጭራሽ ካሁን በኋላ የነቢዩ ነገር አይነሳበትም፣ መውሉዱ አይከበርም ያልበት ቦታው ላይ እንኳን በሀብት ያደጉ አረቦች ሀገር ላይ በአንድ አይነት መኪና ሱብሃነላህ ነቢ የሚወዱት በአንድ አይነት ምልክት በማድረግ ከላይ በሄሊኮፕተሮች በተለያዩ ሀገሮች በዚህ አይነት በአፍሪካም ግመልን እንደ መኪና በመልቀቅ በኢትዮጵያም እንደ ዘንድሮ ሰው ወጥቶ አያውቅም። እነሱ መጀመሪያውኑ ሙናፊቆች ዝግጅት አደረጉ ዘንድሮ። ለዚህ ነው ኹጥባ ላይም ወላሂ ወቢላሂ ያልነበረና አዲስ የመጣ ይላል። በአዳራሹም 80 ዓመቱም 60 ዓመቱም የታወቀው ስታዲየም ወላሂ ወቢላሂ። አላህ ግን በሰው ላይ በእስላም ሙእሚኖች ላይ የነቢዩን መውደድ አፈሰሰው። ሁሉም በየሀገሩ ሆ ብሎ ወጣ። በእውነት አንገታቸውን አስደፋቸው። ስለዚህ አላህ ሙናፊቆችን በሱረቱል አልሐጅ ላይ የነሱ ክርክርና ተንኮል፣ ምቀኝነት፣ ጥላቻና መቃወማቸው እንደዚሁም ቁጭታቸው ታንቆ ካልሞቱ በስተቀር አይወጣላቸውም ይላል። ሱረቱል አልሐጅ ልብ በሉ እስላሞች ቁጥር 15 ላይ አላህ ወይም ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም በአዱኛም በአኽራውም ዓለም አይረዳም ብሎ የሚያስብ ሰው ገመድን ወደ ሰማይ ይዘርጋ፣ ከዛም ወይም ትንፋሹ እስኪቋረጥ ይታነቅ፣ ተንኮሉ የሚያስቆጨውን ነገር ያስወግድለት እንደሆነም ይመልከት ይላል። ለሙናፊቆችና ለካፍሮች ከዚህ ውጪ አይወጣላቸውም ማለት ነው። ሌላውም በአዱኛም በአኺራውም ይረዳዋለሁ ይላል። ተመልከቱ፣ ነቢይን ከልቡ በነቢይ በኩል አላህን የለመነ ይረዳዋለሁ ያለ ነው። የተውራትና የኢንጂል ሰዎች ከዚህ በፊት ያው ከኢሳ አለይሂ ሰላም የመርየም ልጅ ከመጣ በኋላ ነው ካዱት። ከዛ በፊት ግን ያ ደረጃውን ችሮታውን ከፍ ያደረግከው ነቢያቶች የመሰከሩለት በመጽሐፍ ማስረጃና አስረጂ ላለው ነቢይ ስትል በተለይ ከፍተኛ ጦርነት አደጋዎች ሲገጥማቸው ይማጸኑበት ይለምኑበት ነበር ይላል። በፍርቃንም በተውራትና እንጂል ተጽፏል። እንደዛው አላህም መስክሯል። በአዱኛም በአኽራም ረዳዋለሁ። አኽራ ሰጪ ሽዳ ቀን ነች። ሰዎች እናት በላ የለችም። እናት ልጇን የምትክድበት ቀን ሰው ልጅ ይላል አላህ በሱረቱል ሐጅ በቁጥር 1 እና በቁጥር 2 ላይ በግልጽ ያስቀምጠዋል። ሰው ልጅ ከቀኑ ክብደት ውጥረቱና ከባድ በመሆኑ ከፍራቻም ጭምር የተነሳ እንደሰከረ ሰው ሆኖ ታየዋለህ ይላል። በመጠጥ ሳይሆን የሰከረው የቀኑ ክብደት ነው እንደዛ የሚያደርገው ይላል። በዛ ቀን እንኳን ይረዳዋቸዋለሁ ይላል። ሱብሃንአላህ መሐመድን ይረዳቸዋለሁ ይላል። ሰዎች ሱብሃንአላህ። እሺ ቁጥር 3 ላይ ከሰዎችም ያለ እውቀት በአላህ ነገር የሚከራከር ሞገደኛ ሰይጣንንም ሁሉ የሚከተል ሰው አለ። ቁጥር 4 ላይ እነሆ የተከተለው ሰው እርሱ ያጠማዋል፣ ወደ ነዳጅ እሳት ስቃይም ይመራዋል ማለት በእርሱ ላይ ተጽፈዋል። አላሁ አክበር። እስላሞች ይህ ነዳጅ እሳት እንዳለ እርግጠኛ እንድንሆን በተለያዩ ሀገሮች የነዳጅ እሳት ፈንድቶና ፈሶ በዓይናችን በቴሌቪዥን ተመልክተናል። ቃሉም እውነት ስለሆነ ሰዎች ሌላውም በቅርብ ጊዜ በሀገራችን በአፋር መሬት ፈንድቶ አይተናል። የለም ለሚሉ ሰዎች ተዉ፣ ከህልማችሁ ንቁ እያልን ነው። ዋው አለኝ። ቁጥር 8 ላይ ከሰዎችም ውስጥ ያለ እውቀት ያለ ማስረጃም ያለ አብራሪ መጽሐፍም
በአላህ ነገር የሚከራከር ሰው አለ። ልብ ይበሉ። ቁጥር 9 ላይ ጎኑን ያጠፋ ሆኖ ከአላህ መንገድ ሊያሳስት ወይም ይከራከራል። በአዱኛም ዓለም ለእርሱ ውርደት አለው፣ በአኽራም ቀንም አቃጣይን ቅጣት እናቀምሰዋለን ይላል። እዚህ ላይ ሁለት ነገሮችን ግልጽ አደረገን። በዚህ ቁጥርና በሌላ እውነተኞች ሙእሚኖች የማይጠራጠሩ ካለው እና ከዚህ ቁጥር 9 ላይ ምንድን ነው ያለው? እነሱ በአላህ መንገድ ላይ ሊያሳስቱ ብቻ ነው ይላል። በዛ ላይ ደግሞ እውነተኞች ሙእሚኖች የማይጠራጠሩ ናቸው። ጥርጣሬ እንድንገባና ከኢማንም እንድንወጣ ብቻ ነው ፍላጎታቸው፣ ሌላ ፍላጎት የላቸውም። ሱረቱል ሰበ ቁጥር 48 ላይ ጌታዬ እውነትን ያወርዳል፣ ሩቅ የሆኑትንም ምስጢሮች ሁሉ አዋቂ ነው በላቸው። ቁጥር 49 ላይ እውነቱ መጣ፣ ውሸትም መነሻም መድረሻም የለውም ወይም ተወገደ በላቸው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ወይም መውሉድ አዲስ የመጣ ነው በውሸት ብሎ ሙናፊቆች ቢናገሩም ካፊሮችም አላህ ሶስት ነው ወይም ልጁ ነው ወይም ልጁ ተመልሶ ፈጣሪም ይሆናል ነቢይ ነው የሚሉትን ያለ ማስረጃና አስረጂ የፈጣሪ መስካሪ ሳይኖር የነቢያቶች በቂ የሆነ የመላእክቶችም ሳይኖር የሚሉትን ያጠቃልላል። አላህ እውነቱን አወረደ፣ ያወርዳል። እውነቱ መጣ፣ ውሸትም መነሻም መድረሻም የለውም ወይም ተወገደ በላቸው። ለሙናፊቆችና ለካፊሮች የሚሰሙ ከሆነ ስሙ በላቸው። በመጨረሻም እስላሞች ከአላህ ከመልካሞቹ ስሞች ውስጥ በአማርኛ ፍቹን ብቻ ለእውቀት ሲባል ከፊሉን ለማንበብ ወይንም ለመግለጽ ይሞከራል። ሰዎች የፈጣሪ ስሞቹ ከቃሉ ሲነበቡ ወይም ሲገለጹ ለሁሉም የሰው ልጆች የሚሰማቸው ለየት ያሉና ደረጃዎቹ ጥራታቸው ከፍ ያሉና ከሁሉ የበለጡ የተከበሩ ታላቅነታቸው ተወዳዳሪ የሌላቸው የንጉሶች ንጉስ፣ አንድ ብቸኛ የላቀ የተላቀ ልዑል ከባለስልጣን ወይም ከንጉሶች ሁሉ የግርማና የመከበር ባለቤት ከሆነው ከመልካሞቹ ስሞቹ ትክክለኛ እውነተኛ መሆናቸውን አማኝና ለፈጣሪ ለተገዛ ለሆነ ሰው ሁሉ ወይም ለካደም በግልጽ ይሰማዋል። አንደኛ አራህማን እጅግ በጣም ሩህሩህ፣ ሁለተኛ በጣም አዛኝ፣ ሶስተኛ ምህረተ ሰፊ፣ አራተኛ መሐሪ፣ አምስተኛ ጸጸት ተቀባይ፣ ስድስተኛ ይቅር ባይ፣ ሰባተኛ አድሎ የማያውቅ፣ ስምንተኛ ቸር፣ ዘጠነኛ ሲሳይን ላሻው ሰው የሚሰጥ፣ አስረኛ ለፈለገው የሚሰጥ፣ 11ኛ የእዝነት ወይም የረሕመት በር ከፋች ሱብሓነላህ፣ 12ኛ በረከቱ የበዛ፣ 13ኛ ችሮታው ሰፊ፣ 14ኛ በጥቂት ስራ ብዙ የሚቸር፣ 15ኛ ሲሳይን ወይም ርዝቅን ለጋሽና አከፋፋይ፣ 16ኛ ባሻው ላይ የሚወስን፣ 17ኛ ሲሳይን ባሻው ሰው ላይ የሚያጠብ፣ 18ኛ ሁሉን አዋቂ፣ 19ኛ ታላቅ ከጥርጣሬ የጸዳ፣ 20 ከጉድለት ሁሉ የጠራ፣ 21ኛ ግልጹንም ስውሩንም አዋቂ፣ 22ኛ ምንም ነገር የማይሰወርበት፣ 23ኛ ከፍ አድራጊ፣ 24ኛ ለባሪያው በቂ የሆነ፣ 25ኛ አሸናፊ፣ 26ኛ ሁሉን ቻይ፣ 27ኛ ድብቅ ወይም ከእይታ የተጋረደ፣ 28ኛ በራሱ ቋሚ፣ 29ኛ የተብቃቃ፣ 30 ዘልዓለማዊ፣ 31ኛ ብቸኛ የዓለማት ወራሽ፣ 32ኛ ያለ ቢጤ ፈጣሪ፣ 33ኛ ሕይወትን የሚነሳ፣
34ኛ ፍላጎቱን አስፈጻሚ፣ 35ኛ በቅያማ ወይም በትንሣኤ ቀን ሰብሳቢ፣ 36ኛ ረዳትና ድል አጎናጻፊ፣ 37ኛ ታጋሽ ለቅጣት የማይቸኩል፣ 38ኛ የሚያዋርድና የሚቀጣ፣ 39ኛ ጠላቱን የሚያዋርድ፣ 40 በጣም ብርቱ፣ 41ኛ ፍትሃዊ፣ 42ኛ ፍርዱ የማይሻር ዳኛ፣ 43ኛ እውነት የሆነ፣ 44ኛ የሁሉ በላይ፣ 45ኛ የበላይ ኃይል፣ 47ኛ ባለሙሉ ኃይል፣ 46ኛ ባለሙሉ ኃይል፣ 47ኛ ባለስልጣን፣ 48ኛ የንጉሶች ንጉስ፣ 49ኛ የግርማና የመከበር ባለቤት፣ 49ኛ ደግመዋለሁ፣ የግርማና የመከበር ባለቤት፣ ከፈጣሪ እውነተኛ ትክክለኛ ሐቅ ከሆነው በማስረጃና በአስረጂ ምስክርነትም ከነቢያት ያሉት ከቃሉ ከመጽሐፎቹ በሙሉ ወይም በሁሉም በቂ የሆነ ያለው ከመልካሞቹ ከሆኑ ስሞቹ ውስጥ ናቸው። ልቦችም እውነተኛ መሆናቸውን ያለ ጥርጣሬ ያውቃሉ። ሰዎች የአላህን ወይም የፈጣሪን መልካም ከሆኑ ስሞቹ አንደኛውን ክፍል በ3 ደረጃዎች ከፋፍሎ ለማቅረብ ተሞከረ። የቀሩትንም የፈጣሪ ስሞች የአላህ ፍላጎቱ ከሆነ ሌላ ጊዜ ይቀርባሉ። አንደኛ፣ የሰው ልጆች ኃጢአታቸው ተሰምቷቸው ከልቡ ተጸጽቶ ከፈጣሪ ምሕረትን በጠየቀ ወይም በፈለገ ጊዜና የተለያዩ አስቸጋሪ በሽታዎች ሲያጋጥሙትና ሲያሰቃዩት ፈጣሪን ከሚለምንበት ከስሞቹ ውስጥ አሉት። ሁለተኛ፣ ሲሳይን ወይም ርዝቅን ሰጪና አከፋፋይ ችሮታው ሰፊ በመሆኑ የሲሳይ ጥበት ሲያስቸግርህ ከሰላትና ከመልካም ሥራ ጋር በመታገስ የምትለምንበት ከስሞቹ አሉ። ሦስተኛ፣ ከፍተኛ አስደንጋጭ የሆኑ አደጋዎች ሲያጋጥሙ አሸናፊ የሁሉ በላይ ወይም ባለሙሉ ኃይል ወይም የበላይ ኃይል ስለሆነ የምትለምንበት ከስሞቹ አሉት። ሰዎች አላህ ወይም ፈጣሪ በተለየ ሁኔታ እጅግ በጣም ሩህሩህ፣ በጣም አዛኝ ወይም በረሕመቱ ወሰን ወይም መለኪያ የሌለው በመሆኑ በዚህ ውስጥ እምቢተኛና አመጠኛ ለሆኑ ሰዎች ብዙ ዓመታት ስለሚታገሳቸው ብዙ ጥፋቶችን ያደርሳሉ። ሌላው ቀርቶ በፈጣሪ መጽሐፎችም በመስጊዶችም በነቢያትም ሳይቀር የመግደል መስጊዶችን የማቃጠልና የማፍረስ ድንበርንም እያለፉ መጥፎና አስነዋሪ ነገሮችን ይሰራሉ ወይም ይናገራሉ። ፈጣሪ ከቃሉ እነዚህ እምቢተኛ እና አመጠኛ ሰዎች ወደ ጸጸት ይመለሱ እንደሆነ አስረጅም እንዲሆንባቸው ጊዜ እሰጣቸዋለሁ ይላል። ከፍርዖን በላይ ኃጢአት የሠራ ሰው የለም። ለሱም ሙሳ ዓለይሂ ሰላም ከመጣ በኋላ 40 ዓመት በላይ ሰጠው። የማይመለሱ ከሆነ በቅርቢቱ ዓለም ጊዜያቸውን ጠብቆ ውርደት አላቸው። በትንሣኤ ወይም በቅያማ ቀን ብርቱ በውስጧ ለነሱ ዘላለም መኖሪያቸው የሆነች ገሃነም አላቸው ይላል። ቃሉም እውነት ነው። አበ ረመዳን ከአው ሸሪፍ መልታን ወይም ከአው ሰብሮ ቁራንጌ አካባቢ አላህ ካለ ሌላ ጊዜ እንገናኛለን። አበቃ።